የጦርነት እርምጃ ወስደን አንድ ነገር አድርገናቸው ቢሆን ኖሮ አሁን ደበኛ የሰላም አምባሳደር ሆኖ መጥቶልን ማሻአላህ ኢትዮጵያ ላይ ጦርነት ብናውጅ ኖሮና ጦርነት ብናደርግ ኖሮ እና አቢ አህመድ ያጨበጭቡልን ነበር ወንዳታ ብለው በጣም ደስ ይላቸው ነበር በኢትዮጵያ የደረሰብንን በደል ሁሉ ችለን ዋጥ አድርገን መቆየታችን ለራሳችን ጥቅም ነው የሆነን تتدخل في شؤون هيبقى امر اخر هو لما اردوغان زودها በኢትዮጵያ የውስጥ ጉዳይ ስትገባ እና አንዳንድ ነገሮች ስትዳክር በጣም ከባድ ነገር ነው ያ ማለት ለየት ያለ ነው ስለዚህ ለምሳሌ أردوغان بنايو ودخل عند هناك سيرة الخط الأحمر نعم وخد الإنذار الشهير نعم مش أنا اللي بقوله الغرب بيقولوا بقراها دلوقتي በተለያዩ የውስጥ ጉዳዮች በሊቢያ በመሳሰሉት ገብቶ በዳከረበት ወቅት ላይ ያወቁበት ጊዜ አውሮፓዎቹ አሜሪካኖቹ ሁሉም ተው ሲሉት ነበር የግብጽም እንደዛው ቀይ መስመር ብለው ያስጠነቀቁበትን ሂደት ያየነው ያኔ ነው ይለናል كتب غربيه انه السيسي الانذار بتاعه اوقف التدخل الاجنبي في ليبيا ስለዚህ የውጭ ሀገር ሆነ በውስጥ ሀገር ጣልቃ ስትገባና ዓለም ጉዳዩን ሲረዳው ሲያቀው ምናምን ከባድ ችግር ይገጥማል ወይም ደግሞ ከባድ ነው ስለዚህ በዚህ አባባሉ ምንድነው በሱ ቤት ያው ሲሲ በውስጥ ጉዳይ ገባም በውስጥ ጉዳይ የሚገቡበትንም አይወድም ምናምን ብሎ እነ ሙርሲ ምናምን ደግሞ ጣልቃ ሊገቡ ይሞክሩ እንደነበረ ሁስኒ ሙባረክም ጣልቃ በኢትዮጵያ እና በመሳሰሉት ይገባ እንዴት እንደነበረ በተወሰነ ይነግሩናል ضابها على الطريق السليم فمصر مش عاجزه مصر عاقله ስለዚህ ግብጽን እኛ ልንላት የምንችለው ግብጽ በጣም ታስባለች እንጂ ደካማ ግን አይደለችም ስለዚህ በማንኛውም የኢትዮጵያ ጉዳይ ሂደት ውስጥ ምናምን አሳቢ ስለሆነች በደም ስለምታስተነተን ምናምን ነገሮችን ይሄን ባላደርግ ብላ በደም ስለምታስብ እንጂ ፈርታ አይደለም የተወችው ወይም ደክሟት ወይም ደግሞ አቅማታ አይደለም ይለናል الناس بتخلط بين الاثنين يفتكروا ان الهدوء والصبر مش عاجزه لا ምክንያቱም አንዳንድ ሰዎች በሁለት ነገር ይቀላቀላሉ አንደኛው ትግስት ማድረግ እና ማስተንተን ይሄን ባላደርግ ብሎ በጣም ነገሮችን ጊዜ መስጠት የመሳሰሉት እና عاقله እና ምንድነው ይባለው መፍራት ወይም ደካማነት ምናምን ሁለቱን ያቀላቅሉታል ስለዚህ ግብጽ ፈርታ ሳይሆን ወይም ደክማ ሳይሆን እና አቀማታ ሳይሆን ኢትዮጵያ ላይ የፈለገችውን ማድረግ የምትችለው ሁኔታ እያለ በትዕግስትና እንደዚሁም ደግሞ በተወሰኑ ምክንያቶች ነው የተወችው ወይም عاقله በማስተንተን ነው ማለት ነው دوله عاقله تاريخها كله كده لا ታሪኳ በሙሉ ይሄን ነው የሚያሳየውልና ግን እዚሁ ይበላል ሰውየው ማለት ግብጽ በታሪኳ عاقله ያልሆነችባቸው በጣም ብዙ ነገሮች ይጠቅሳል እሱ ለምሳሌ በጀማል አብዱል ናስር ጊዜ የመን ሄደችበትና ጠቅ የተደረገችበትን እስራኤል ላይ የተመታችበትን ሌሎችም عاقله ያልሆነችባቸው ፕሮግራሞች እየበዛ ግን ምን ይለናል عاقله ናት ይለናል عاقله አይደለችም በውስጥ ጉዳይ ውስጥ በጣም ትገባለች ብዙ ነገሮች አድርጋለች ኢትዮጵያ ዛሬ በአረብኛው ትንሽ ሞቅብዬ ነበረ ምክንያቱም ያ ትላንት የተረጎምኩላችሁ አረብ ላይ ብዙ መልስ መስጠት ነበረብኝ እና ኤኒዌይስ በጉዳዩ ላይ በጣም ብዙ ተወያይተናል በአረብኛው ቋንቋ ማለት ነው ለማንኛውም እስኪ ይሄንንም እንስማው على عمل الا اذا كانت هناك مبررات له فرض عليها ስለዚህ አንድ ምንድነው አሳማኝና ምክንያታዊ የሆነ ጉዳይ እስከሚገጥመንና በዛ ጉዳይ ላይ በጣም እርግጠኞች ስንሆን ግን የኛ ድፍረቱ አቅሙ ብቅ ይላል ነው ما لا يفرض عليها خلاص ስለዚህ እኛ ላይ ማይታሰብ ነገር መጥቶብን ግዴታ ግን ማድረግ አለብን ከተባለ እናደርገዋለን اذا كان طالبان مش هيتطاول ومش هيتدخل في الشأن الداخلي او يأوي تنظيمات او يفتح بقى ملقف للهاربين وانا في رايي انه هيعمل كده ان شاء الله ايوه هيعمل كده عمره ما هيتغير طبعا ስለዚህ እኛም በተለያዩ የውስጥ ጉዳይ ውስጥ ሌሎችም አካባቢ ላይ ምናምን የመግባት እንትን የለንም እና ይሄንን ባይቀየር በተለይ የኛ ፕሬዝዳንት ማለትም መሪያችን ሲሲ
በውስጥ ጉዳዮች አይገባም ምናምን ነው የሚሉት ከዚህ በላይ መግባት ምን እንዴት መግባት እንደሆነ አላቀም ሶማሌ ሄዶ ጣልቃ የገባው ምን ስለሆነ ነው በመሐላችን ስንትና ስንት ሺህ ኪሎ ሜትር አልፎ ኢትዮጵያ ገና ከሶማሌላንድ ጋር ስምምነት አድርጋ ወደ ባህር ልትመጣ ነው በሚል ሰበብ ሶማሌ ውስጥ ገብቶ ሚዳከረው ኤርትራ ጋር ሄዶ ሐመሯ ስምምነት የሚያደርገው ከጅቡቲ ጋር ሄዶ ሚስማማው ሚላላሰው እነዚህ ነገሮች በሙሉ ከምን የመነጩ ናቸው ከውስጥ ጣልቃ መግባት ካልሆኑ በስተቀር ሌላው እኛ ላይ ራሱ የሰሩብን ከሻቢያ የኤርትራው ከሻቢያ የትግራዩ ጋር አብረው ሆነው ያ ሁሉ ስራ ሰርተውን ኢትዮጵያን ያለ ባህር ሲያስቀሩን ምን ሲሉን ይሄ ውስጥ መግባት ማለት ካልሆነ ታዲያ ምንድነው ጣልቃ መግባት ማለት አይገባኝም لانهم لهم ارتباطات قويه شوف التيارات الدينيه كلها الاسلاميه مرتبطه ببعضها ሌላው የኢኽዋን አልሙስሊሚን ማለት የብራዘር ሁድን ችግር ነው የሚናገረው እነሱ በእርስ በርሳቸው የተገናኙ ናቸው ወይም አንዱ ካንዱ የተወለደ ነው ሃይማኖታዊ ናቸው ትምርቱን የተወሰነ አንዱ ይሰጣዋል ሌላው አሳድጎት ወይ ደግሞ ጽንፍ ጨምሮበት ምናም ሌላ ቦታ ሄድበታል ግን ምንጩ ይልና የብራዘር ሁድ እነሱ ብዙ ድርጅታዊ አሰራራቸው ማስተማር ደረጃ ዩኒቨርሲቲዎች በመፍጠር ደረጃ በጣም ትልቅ ቦታ ነበራቸው ኢቭን በጣም በትላልቅ በሚባሉ ለምሳሌ ኢትዮጵያ ሳውዲ የመዲና ኢስላሚክ ዩኒቨርሲቲ መስራቾች እነሱ ናቸው ዋሚ ሙስሊም ወጣቶች ምናምን ድርጅት ዓለም አቀፉ ዩዝ ምናምን የሚለው በግብጽ ፈጠሩት ግን ሳውዲ ላይ ምን ላይ ብዙ ቦታ ይሰራ ነበር ብራንቾች ነበሯቸው የተለያዩ ሀገሮች ላይ ስለዚህ እነዚህ ናቸው አድገው አንዳንዶቹ ቅርንጫፎች ሆነው በጽንፍ ላይ ደግሞ የተሰማሩት ይያለ والام الشرعيه لها هي جماعه الاخوان المسلمين ስለዚህ የነሱ እናታቸው ግን ብራዘር ሁድ ወይም ብራዘር ኢኽዋን አልሙስሊሚን የሚባሉት ናቸው ያለ ነው not necessarily አንዳንዶቹ ከተለያየ ሌላም ቅርንጫፍ መተው ጽንፍ ላይ ያያዙ አሉ ለምሳሌ ጂሃዲ ሰላፊ የሚባሉ ነበሩ ሌሎች ብዙ እኛ ሀገር ለምሳሌ ሁስኒ ሙባረክ ላይ ሙከራ ያደረጉት ከኢኽዋን አልሙስሊሚን የወጡ አይደሉም ለብቻቸው እንደሆነ ሰላዩ ሱዳኒ ሲነግረን ነበርና ሌላም مش معناها ان جماعه الاخوان المسلمين مسؤوله عن كل الارهاب نعم ግን ቢሆንም ራሱም አለ የብራዘር ሁዱ የፖለቲካና ኢስላሚክ ፖለቲካ የሚያራምደው ኃይል ሁሉንም ጽንፍ የሚሰራው እሱ ነው ማለት ባንችልም ይለናል عشان اكون فير وانست ፌር ለመሆን لا انما هي المعلم الاساسي ነገር ግን መሰረቱ እነሱ ናቸው መምህራን ሆነው አስተምረው ምን ብለው እነዚህን አይነት ሰዎች ፈጠሩት እነሱ ናቸው ያለ ነው لا وعبارة البلتاجي اللي قالها زمان نعم. لو السيسي وقف دلوقتي العمليات في سيناء توقف نعم. هو اللي عمل العلاقة الشرطية ما بين العنف وما بين الجماعة ما كناش نعرف الكلام ده إلا منهم هم نعم ስለዚህ ለምሳሌ አብዱል ፈታህ አሲሲ ከሲና ጋር በተያያዘ ያለውን ነገር እሱ ባያስቆመው እንደዚህ ቢያደርገው በዛው ቢቀጥልና እስከ እስራኤል ድረስ ቢዋጋ ምን ሚሉት ነገር አለ ግን እዛ መስመሩ ላይ የስምምነቱ ላይ መቆሙ ግን ትክክል ነበር ነው وجاء الوقت لكي يدرك الجميع ان مصر دولة عربية افريقية ስለዚህ አሁን ዓለም በሙሉ ሊያውቅ ይገባል ግብጽ ማለት አንደኛ የአረብ ሀገር ናት ሁለተኛ አፍሪካ ሀገር ናት اسلامية تحت ሌላው እስላማዊ ሀገር ናት كيفتكوچن ረሷቸው ማለት تحترم الجميع وتساعد الجميع እና ሁሉንም ታከብራለች ሁሉንም ትረዳለች ሰይ በጣም እንደዚህማ ብትሆን ኖሮ እኛ ሁላችንም ግብጽ እንዴት ነበር ولا تتدخل في شأن الآخر لا በጣም የሚገርመው በሌሎች ጉዳይ ውስጥ ጣልቃ አትገባም نتسرع في اتخاذ قرارات ሌላው በፍጹም ውሳኔዎች በመስጠት አንቸኩልም አሁን ነው ሚሉት ይሄንን በፊት የናይል ንስር ቁጥር 1 ናይል ቁጥር ንስር 2 የናይል ጠባቂ ተብሎ ከአብዱል ፈታህ አልቡርሃን ጋር ግባ ፈሸጋ ትንሽ ተቀጠቅ አርግልን እኛ ደግሞ የድንበር ጥበቃ እንዴት እናስተምርህ የአየር ላይ ጥቃት እንዴት እንደሚደረግ አብረን እኒ ስሙን ሳይቀር የናይል ንስር ቁጥር 1 2 ይያሉ የናይል ጥበቃ ይያሉ የጦር ልምምድ ሲያደርጉ የነበሩ ጊዜ እሱን ረሱትና አሁን ግድቡ ከተገደበ በኋላ ሁሉ ነገር ጠንቀቅ ካለ በኋላ አይ ጸባይኛንን እኛ ፈጽሞ ጦርነት አንመኝም እኛ ከሁሉም ጋር መረዳዳት ነው የምንወደው ለሁሉም ሰላም ነን የመሳሰሉት አሁን ደበኛ የሰላም አምባሳደር ሆነው መጥቶልን ማሻአላህ አሪፍ ነው يعني رئيس
عنده ده حاجه غريبه جدا، شو عنده تركيبه غريبه جدا يعني على قد ما بينسف وبيغير وها نعم يقولوا له المشروع ده مثلا يحتاج سنه يقول 6 اشهر እዚህ አገሩ ላይ ብቻ ነው የሚቸኩለው ሲሲ አንድ ነገር ልክ እንደኛ አብይ ማለት ነው በ3 ወር ውስጥ በቃ ይሄ ምንድነው ስሙ ኮሪደሩ ማለቅ አለበት ብሎ አንድ ይፈርድባቸዋል በቃ ይደፋደፋሉ ጥሩም ሰሩ መጥፎ ብቻ በደንብ አርገው የታዘዙትን ያረጋሉ ሲሲ እንደዛ ነው ይላል ውስጥ ሲሆን በአገሩ ውስጥ በጣም ይቸኩላል ግን በኢትዮጵያ በምን ጉዳይ ቢሆን ረጋ ብሎ ጦርነት ይቻላል አይቻልም ይመቻል አይመችም ብሎ ነው ይላል ويتم في 6 اشهر እና እነሱ አንድ አመት ነው ይፈጀው ሲሉ እሱ በ6 ወር ይላቸዋል በ6 ወር ያጠናቅቁታል ይሄንን በማድረግ እየሰራ ያሳያቸዋል ይላል اذا اراده المصريين قويه وقادره ማለት የግብጽ ምን ያህል ቻይ መሆኗን አንድ ነገር ለመስራት እንችላለን ካሉ ይችላሉ በነገራችን ላይ ይሄ ምሳሌ በዶክተር አቢላ አይተነዋል በተለይ በተለያዩ ፕሮጀክቶች ግድቡን ህዳሴ ግድቡን ጨምሮ በዚህ ሰዓት እናረጋዋለን ተብለው ቢደረጉ የተለያዩ ፕሮጀክቶችን ሲያጠናቅቁ አይተናል لزوم مكمل اول هنا بياخد قرارات عاجله ولكن ስለዚህ ይሄ የሚያሳየው ይላል አገር ውስጥ ሲሲ በውስጥ በጣም ወሳኝና ፈጣን የሆኑ እርምጃዎችን ይሄዳል واحد داخلي قرارات عاجله في السياسه الخارجيه بيحسبها كويس ግን በውጭው የሆነው ፖለቲካ ላይ ግን በጣም ነገሮችን አስቦ አጥንቶ ምናምን ነው የሚያደርገው ይያለ ነው ኦኬ ቀጥል واظن معالجته الموضوع سد النهضه برغم كل الانتقادات لكل الاطراف معالجه طيبه لانها وضعت ስለዚህ ለና የህዳሴ ግድቡ ጉዳይ ላይ የሄደበት አካሄድ አብዱል ፈታህ ሲሲ ወይም ለህዳሴ ግድብን ለማከም የሄደበት አካሄድ በጣም ትክክለኛ ጥንቃቄ የተሞላበትና ተገቢ የሆነ አካሄድ ነው ብለን እናምናለን اثيوبيا في موقف هتحتار فيه بعد شويه بمعنى انه جاي ወደፊት ምትጠራጠ ምን ሆና ነው ግብጽ እንደዚህ ነገሮችን በጣም በቸልታ የሄደችበት እንዴት ነው ማለት በጣም ግብጽ እንዴት ይሄን ነገር አልወሰነችም ወይም ደግሞ እንደዚህ አይነት ክፋት ለምን አልሰራችም በቃ ብላ ምትጠራጠርበት ጊዜ ይመጣል እና የወሰነችው ውሳኔም ልክ መሆኑን በደንብ ኢትዮጵያኖች የሚያውቁበት ቀን ይመጣል ይለናል السد ما يبقاش هو كما توقعوه جايز لا يؤدي كفاءته التقنيه كما تصوروا እቺ የነሱ ህልም ናት እቺ አሁን ያያሉ ግድቡ ምን ደረጃ ላይ ይደርሳል ከዛስ ምን ያህል ነሱ የጠበቁትን ያሉ ውጤት ያመጣላቸዋል ምናም ይለውን ነገር አብረን እናየው ይሆናል جايز دول كتير تغير رايها في الموضوع ده ሌላው ብዙ ሀገሮች ለጊዜው ደግፈዋቸዋል ደሃናቸው ምናም ብለው ከዛ በኋላ ግን ሐሳባቸውን ሊቀይሩ ይችላሉ የብዙ ሀገሮችን ሐሳቤ ማስቀየር ምንችልበት ሁኔታ ይመጣል لكن انت لو كنت عملت مغامره عسكريه ነገር ግን ፈጥነን የጦርነት እርምጃ ወስደን አንድ ነገር አድርገናቸው ቢሆን ኖሮ እንግዲህ ይሄ ነው አሁን እንትኑ ከባድ የሚሆን እና በጣም አደጋ ውስጥ እንወድቅ ነበረ ኦኬ يا سلام مغامره عسكريه ده كان ابي احمد يعمل لك شكر እንዲህ አይነት ድንብርብር የወጣ አሰራር ብንሰራ ኖሮ እና እንደው ቅጣተን ኢትዮጵያ ላይ ጦርነት ብናውጅ ኖሮና ጦርነት ብናደርግ ኖሮ እና አቢ አህመድ ያጨበጭቡልን ነበር ወንዳታ ብለው በጣም ደስ ይላቸው ነበር አለ ለምን ምክንያቱም የመጀመሪያ ጥቃት ይመጣብን ከወዳጆቻችን ነበር በጋዜጦቻቸው በዜናዎቻቸው ይሄው فرعوناويان وررون يهو ምናምን ብለው وكان عايز كده كان مستني ده طبعا ይሄን ነበር የሚጠብቁት ይላል ያኛው አዎ ኦፍ ኮርስ ይባባላሉ አዎ ይሄን ነበር የሚጠብቁት ربونا መቱን ብለው ያለቅሳሉ ضد التنميه እነሱ የልማት ተቃራኒ ናቸው الفراعنه እነዚህ ፈራዖኖች اعداء افريقيا የአፍሪካ ጠላቶች وش هيج عليك الدنيا لا ከዛ ዱንያን በሙሉ ያነሳሱብሃል መከራን ያሳዩ ነበር
وبتتحمل رغم بيبقى فيه استفزازات كتيره رغم جدا. الضغوط. ስለዚህ እንደነዚህ አይነት ቁንጠጣዎችን ጉንተላዎችን በሙሉ ችለን በኢትዮጵያ የደረሰብንን በደል ሁሉ ችለን ዋጥ አድርገን መቆየታችን ለራሳችን ጥቅም ነው የሆነን እንጂ እነሱ የሚፈልጉት እንደውም እንድንመታቸው ነበረ እስኪ ምቱን በቃ ብለው በደንብ አመቻችተው ነበር ነው የሚለው ይገርማል الضغوط الداخليه والضغوط الداخليه لا كان علينا على الرئيس ضغوط داخليه كبيره جدا كتير اضرب بالملك ለዛም ነው በኢትዮጵያ ብቻም ሳይሆን በውስጥም በኩል እኮ ጫና ነበረብን ይላል ማለት ውስጥ ሄደንኛም ምታ እንዳልነው አይደት አረ ምታው ግድቡ መቼ ነው የሚመታው الثاني روح አንደኛ ሙሊ ተረቶሎ ተሞላ ተበላን ሂድ ወንድ ልጅ ቆማል كان كله اتكلم على تدخل عسكري لا እነዚህ ሁሉ ወታደራዊ እንትን አንደኛው ሊሞላ ነው አረ ምታ ሁለተኛው ሊሞላ ነው አረ ምታ ሚሉ በጣም ብዙ እኮ ድምጾች ነበሩ ያንን ሁሉ ግብጽ ቻል አድርጋ ትታው ነበር حضرتك بتقول انه ده كان قرار يعني طبعا ስለዚህ ይሄ ሁሉ የግብጽ በጣም ስርዓት ያለው ውሳኔ ለመወሰን ካላት ፍላጎት ነው ይሄንን ያደረገች لا تدخل عسكري كان مغامره غير محسوبه ስለዚህ የማይታሰብ ጥፋትን ሊያደርስ ይችል ነበር የወታደራዊ እርምጃ ብንወስድ ኖሮ ኢትዮጵያ ልንወጋ አንችልም የሚለው ርዕስ ይወስድ ما حدش بيسمح لحد يا راجل ይሄንን ደግሞ ማንንም አይፈቅድልህም ይሄ ማለት ግብጽ በዚሁ አጋጣሚ የነገረችን ያለችው ሲፈቀድላት ነው እየሄደች እዛ መዛም ጥብጥብ የምትለው ኢቭን ኢትዮጵያን ወጋለው ብትል እንኳን የማትችልበትን ሁኔታ ነው የሚነግረን ማለት ነው ምክንያቱም አይፈቅዱልንም የበላዮቻችን ስለዚህ ከበላዮቻቸው እየተፈቀደላቸው እንደሚሰሩ በዚህ አጋጣሚ እየነገሩ ነው ማለት ነው ده لما رحمه ضرب القذافي وده كان مطلب امريكي ለምሳሌ ቀዛፊ እንደዛ አይነት ችግሮችን በሚያደርግበት ወቅት አሜሪካኖቹ ነበር ተው ሲሉት የነበረው وجهوا انذار للسادات ሳዳትን ተው ያሉት እነሱ ነበሩ تتوقف العمليه 9:06 النهارده በዚህ ሰዓት 9 ሰዓት ላይ እንዲ ነገር ለአቁም ምትደበድበውን ምትሄደው አቁም ብለው ትዕዛዝ የሚሰጡት እነሱ ናቸው እምቢ ካልክ ይመጡልሃል العسكريه الطيران مطلب امريكي طبعا ما يحبش حد يقب برضه نا ማንም ሰው ይሄንን ማወቅ አለበት ግዴታ ሳዳትን ሂድም ናም አቁምም የሚሉት እነሱ ናቸው محمد علي ما يجيش من جديد محمد علي الكبير لا لما انت مش هتبقى معلم المنطقه تاني نعم وشفنا درس جمال عبد الناصر يعني عملوا الاول مع الرئيس السادات اللي عملوه لك جمال عبد الناصر ላይ በየመን ውስጥ እንዳደረጉት ይላል جمال عبد الناصر በየመን ውስጥ ወደ 27000 ወታደር እምሽክ አድርገው የመኖች ከጨረሱበት በኋላ ልክ እሱም መልሶ ቀጥላለው ሲል ጦርነቱን አርፈ ተቀመጥ ቁጭ በላሉት እና እኛ ታዘን ነው የምናደርገው كده مع صدام حسين ومع كله እንደዛው በሰዳም ሁሴንም እንደዛው كله لك ቢካልክ ይሰቅለዋል ማለት ነው በቃ እንደ ሰዳም ሁሴን የአረፋ ቀን ይሰቅለዋል በቃ ስለዚህ እየታዘዝን ነው የምናደርገው ሳውዲ በለው ምን በለው ይሽሉን ይላል አንድ ሰሞኑን አንድ ኮሜዲ የሆነ ዘፈን እየሰራ ነበርና ምንድነው የሚለው በቃ ያስቀምጣቸዋል የጆርዳኑን የሳውዲውን የግብጹን እንደገና የኢማራቱን በቃ የታዘዙትን ነው የሚያደርግ በረካ ነው የሚጠብቁት አላያችሁም ኢማራት 1.4 ትሪሊየን በትራምፕ እንትን ላይ ምንድነው ይባለው ሳጥን ውስጥ ደፋች ለምን እኔ አሜሪካ መታ የመጀመሪያ ጉብኝቷ እንድታደርግ ማለትም የኢንቨስትመንት ነገር በሚል ስም ማለት ነው ከዛ መጣች ሳውዲ 7.6 ቢሊዮን ነበር የደረሰችው አይ ቲንክ ትሪሊየን ደረሰች ስለዚህ ሁለተኛ ጉብኝቱ የበረከቱ የምታገኘው ሳውዲ ናት ሶስተኛ ኳታር ናት ኳታርም ሰጠች ብር እና እነዚህ አገሮች ለነ አሜሪካ በመስጠት ብር ቁርባን የሚያቀርቡ ለነሱ የሚሰግዱ አገሮች ናቸው ምንም ይሄ አይኑን ጨፍኖ ማንንም ሰው ማወቅ የሚችለው ነገር እና እነሱ የሚታዘዙትን ነው የሚያደርጉት የአሜሪካ የአብዱል ፈታህ ሲሲ ደግሞ ትልቁ ፓርቱ ገንዘብ መስጠት ስለማይችል ገንዘብ እየተቀበለ ድለላ መስራት መጡብህ ለሳውዲዎቹ መጣንልህ ለአሜሪካኖቹ መጣንልህ ሰራንልህ ይናረግንልህ እነዚህን አስማማን ድለላ ስምሰራ ይባላል በአረብኛ እሱ ነው የሚሰሩት ሌላ ነገር የለው دود ما تعداش በቃ ሁልሽም ይላል
አረቦቹን ሁልሽም የማታልፊው ገመድ አለ እግርሽ ላይ ተጠለፈ ከዛች ተጣልፊ ጎተት ያረጉሻል ነው የሚለው ሁሉም የማያልፈው ድንበር አለው በቃ አሜሪካኖች እስራኤሎች ያሰመሩለት ይሆናል ويسيبك يستدرجك يسيبك ከዛ ከፈለክ ይተውሃል የሆነ ጊዜ ቀብጣለው ካልኪድሽ ቀጥል ይለቀሃል ትንሽ ገመድ ሰጥቶ ይሰጥ صدام حسين الست قالت له احنا ما بيناش وبين الكويت اي اتفاقيه كانها ادت له جرين لايت ልክ የኩዌቱ ጋር ለምሳሌ በቃ መጀመሪያ ተው ያሉትን ማቆም ሲችል ማቆም ሲያቀተው ከዛ ኩዌትን ምናምን ሲል እንደፈለከኛ ከኩዌት ጋር ምንም ስምምነት የለንም አሉት ልክ ኩዌት ላይ ሲገባ ሰብስበው ደግሞ እንደገና መጣ واحد لما جو اهد اتكسرت راسه ከዛ ጎሄድ ብለው እግሩን ሰበሩት ይላል ይሄ ፕሮግራም ይቀጥላል አሁን ምንድነው አንድ ሌላ የመጨረሻ ከዚሁ ሰውዬ ጋር በተያያዘ ምን ሰማው ሌላው ቀርቶ የኖብል ሊሰላም ወይም የሰላም ኖብል ስምምነቱን ለዶክተር አብይ ሲሰጡት እኛ ላይ በደንብ ስራውን እንዲሰራ ፍቃድ መስጠታቸው ነው ስለዚህ ፈቅዶለታል ነው دي عباره حاسمه لكن كان هم لسه برضو من اثر عقد قديمه مفيش ثقه هل ما زالت ولا شويه دلوقتي لا هم يعلموا ان مصر دوله عاقله እና በግብጽና በአሜሪካ መሳሰሉት መሐከል ያለው እንትን ልክ እንደበፊቱ ሙሉ በሙሉ እንትን አይደለም የተወሰነ እንደዚህ አለው ችግር አለው ግንኙነቱ ነው የአሜሪካ አውሮፓ የመሳሰሉት اختبرت بسخافات شديده جدا ولم تتحرك ስለዚህ ግብጽን ሞከሯት እንዴት ነው አደብ ትይዛለች ስርዓት ትይዛለች ወይስ ዝም ብላ እንቡር ትላለች ጥፋት ታጠፋለች እስራኤል ላይ ኢትዮጵያ ላይ መሳሰሉት ሞከሯት ይላል ግን ሙከራውን ሁሉ አልፋለች يعني لم تفعل شيئا يضر الامن والسلم الدوليين يا غريتوان دوليين ማለት የሁለቱንም ሀገር ሰላም የሚነካየው ነገር ምንም አትሰራም ከእስራኤልም ጋር ከማን في آخر مبادرة الجزائر بتقوم بهذه المبادرة هل تنجح الجزائر في هذا نرجو هذا الجزائر دولة أفريقية عربية وقد تستطيع أن تفعل شيء في هذا እሺ አልጄሪያ የመሳሰሉት ሀገሮች አንድ ተጽዕኖ አሳድረው ከዳሴ ግድቡ ጋር በተያያዘ ነገር ሊያመጡ ይችላሉ ምናልባት አፍሪካዊ አረብ የሆነች ስለሆነች የሆነች ነገር ልትሰራልን ትችል ይሆናል نعم لا يمكن أن نصل إلى نتيجة إلا بالتفاوض العاقل ስለዚህ አሁንም ቢሆን አንድ ነጥብ ላይ መድረስ የምንችለው ጸባይኛ ሆነን ጥሩ አይምሮ ይዘን በውይይት ካልሆነ በስተቀር የትም መድረስ አንችልም الذي لا يشوب عناد ምንም ይሄ ትዕቢት የሌለው والذي يقوم على المصالح المشتركة የጋራ የሆነ ጥቅም ላይ የተመሰረተ ايه اللي حصل في افكارهم اللي كانت ايام الرئيس الراحل حسني مبارك فيما يتعلق بالسد او مجموعة سدود ايه اللي كان بيتم في هذا الوقت በحسني مبارك ጊዜ ኢትዮጵያኖች ግድብ እንሰራለን ብዙ እንሰራለን ምናም ይያሉም አውርተው ነበርና ምንድነው የዛኔስ የነበረው ነገር هم كانوا يتوهموا زي ما السادات تصرف قبل كده ان مصر سيكون لها رد فعل عنيف እነሱ የሚያስቡት የነበረው መቶ ግድብ እንሰራለን ምናም ብለው እንትን ሲሉ ወይ ብዙ ግድብ እንሰራለን ሲሉ ጠንካራ የሆነ እርምጃ በኢትዮጵያ ላይ ሊወስዱ ጦርነት ልንወስድ ጦርነት እንደምናነሳ ያስቡ ነበር اتجاه يعمل من البدايه ገና ሳይጀምር وبعدين بداوا يشتغلوا شويه بشويه الوقت بيفوت المصريين بيصوروا السد وطلعوه في الجرايد فرحانين بيه ከዛ ኢትዮጵያኖቹ ማነው ቢሰሩም ግድብ ቢሰሩም ቢሄዱም ቢተቀጥሉም ጭራሽ ግብጾቹ ፎቶ ያነሱ ብቻ እንዲሆነ ብቻ ነው የሚሉት ሌላ ምንም አላረም يعني شفنا حاجات غريبه جدا مش عايز اتكلم عنها انه احد وزراء الري راح يتصور عند السد وطبعت الصور ሌላው ቀርቶ የኛ እንትን ከገድረመንና ካየነው አንዳንድ ጉንተላዎች የመስኖ ሚኒስትራቸው ይሄዳል ከግድቡ ጋር ፎቶ ይነሳል ለጥፋል وقال هذا هو السد وتكينه بنتكلم عن السد العالي لا ልክ ስለ አስዋን ግድብ የሚያወራ የሚመስል ደረጃ ምንም ጥቅም እንዳለው ለኛ አድርጎ ሊነገረን ይሞክራል دي ناس بتعمل عمل استفزازي የሁሉ ጉንተላዎችን አልፈናል انا عايز اقول لسيادتك حاجه هو ليس سدا اقتصاديا لتوليد الكهرباء او ايه بفصوم ግድቡ እኔ ከመጨረሻው ስነግርህ ፈጽሞ የልማት ስራ አይደለም ግድቡ ለልማት ወይም ለኤሌክትሪክ ለምናምን የተሰራ አይደለም لوفره المياه
ወይም ውሃ ለመቋጠርም አይደለም لا ده سد كيدي ይሄ የተሰራው ለተንኮል ነው ግድቡ ራሱ የተንኮል ግድብ ነው كيدي المقصود منه خنق مصر ዋና ዓላማው ግብጽን ለማነቂያ የተሰራ ግድብ ነው واضعاف مصر ግብጽን ለማዳከም የተሰራ ግድብ واشعارها بانها تحت سيطرة الاخرين በሌሎች ቁጥጥር ስር እንደሆነች እንዲገባት ሆን ተብሎ የተሰራ ግድብ ነው تبقى خانقها من الجنوب وبتحاربها في سيناء ስለዚህ በደቡብ በኩል ታስራታለ በሲና በኩል ታስራታለ በእስራኤል በደቡብ በኩል በኢትዮጵያ በሌሎችም وبتستفزها في الحدود الغربية በምዕራቡ በኩል በሊቢያ በኩል ትጎነትላታለ وتلعب في الداخل በመሃል ደግሞ ትጫወትባታል ይሄንን ነው የሚሰሩት አሜሪካኑ ምኑ በቃ እስራኤል ምንም ሁሉም በቃ በግብጽ ላይ በተቃራኒ በዚህ መልኩ ሁሌ እነሱን አስበው ጥፋት ብቻ የሚሰሩ እንደሆነ አድርገው ነው የሚነግሩት مصر بلد مستهدفة جدا جدا ስለዚህ ግብጽ ሁሌ የተቃጣባት ናት ሁሌ እንደ ኢላማ የተያዘች የሆነች ሀገር ናት በቃ እሷን ለመምታት ዓላማ አድርገው የሚሰሩ ኃይሎች አሉ ده مش كلام انشا دكتور مصطفى حاجة بتقول سد معمول لخنق مصر دكتور مصطفى أرى مثلون بدم وقعوا ይሄ ግድብ ለጥፋት ነው የተሰራው ያልክ ነው كيدي አው ሰድ ከይዲ ማለት ሰድ ግድቡ የተንኮል ግድብ ማለት ነው مش تنمية زي ما هم قالوا لو كان عايز يولد كهرباء أيوة. كان اسهل حاجه يعمل 15 16 سد صغير ده مش بتاع كهرباء ابدا ده شيء كده يعني الكتريك يسروت بيهون نورو ይሄን ግድብ 6 7 ማለት ግብጽ የምትወደው ትላንሽ ግድብ ብቻ ይሰሩ ነበር ለምን ትልቅ ግድብ ይሰራሉ ምክንያቱም ትልቅ ግድብ ለነሱ አይገባም አይነት ነው نوع من الحماس الوطني زي ما حصل لنا في السد ዝም ብሎ ልክኛ በአስዋን ግድብ ላይ የተሰማንን አይነት ትልቅ የሆነ ሀገራዊ ትልቅነት እንዲሰማቸው ብቻ ይሰሩት የሆነ ግድብ ነው عالي اقول لك ما انت بنيت السد العالي السد العالي ده حاجه ثانيه ከዛ በኋላ እኛን አስዋን ግድብ ገደባችሁ ይሉናል አስዋን ግድብ ማንን ይገድባል እኛ ራሳችን ላይ ነው ግድቡን ده ما يعجز الميه عننا بس كنت بتعجز عن الدنيا كلها እናንተ ግን ከሱዳንና ከግብጽ ነው የምትገድቡት ده السد العالي بعديك مش قبليك ما يعملكش اي مشكله نعم لكن انت قبليه انا بعديك انا اللي في مشكله ስለዚህ እኔ ካንተ በኋላ ስለሆንኩ የፈለኩት ልገድብ ነው ከዛ በኋላ ለምን ገደብክ ብለው ደግሞ እኛን የሚጨቃጨቁን ያንን ግድብ ውሃው ጎደለ ሞላ ያሉ ነው ያ ግድብ እኮ ባይኖር አያቆተም ስለዚህ ያ ግድብ ከኛ ጋር እስከተያያዘ ድረስ እኛም አዎ ገድባቸዋል እናንተም እኛም እንገድባለን ማለት መብታችን ነው ግን አይ እኛ ከኛ በኋላ ሌላ ሀገር ስለሌለ ማንንም ምን ገደባችሁ ብሎ ሊጠይቀን አይገባም እነሱ ግን የሚገድቡት ግድብ ከኛ በኋላ ከነሱ በኋላ ስለሆነን እኛ ልንጠይቃቸው ይገባል እኛ በመንፈልገውም ልክ ነው ሊሰራ የሚገባው ነው የሚሉ نعم صحيح عندي مخزون مياه في بحيره ناصر انما مش دي كل حاجه فهم بيحاولوا يغلطوا ስለዚህ ይሄ ግድብ የእውነት ይሄ ግድብ በዛ ጊዜ ውሃው የነሱ ነው ከነሱ ነው በብዛት ቢመነጨው ግን ቢሆንም ሆን ተብሎ ከአስዋን ግድብ ጋር አብሮ ለማመሳሰል የሚከደው ሂደት ግን ማሳሳቻ ነው ويصورك الموضوع انه طب والعالم مقتنع ازاي انه ده سد للتنميه اوكي ዓለም በሙሉ እንዴት እቺ ጥሩ ጥያቄ ናት ግን መልሷን ነው የምናስበው የልማት ግድብ ነው ተብሎ ሲነገረው ሌላው ዓለም እንዴት ተቀበለው ለምን ተቀበለው ማለት እሺ እኛስ እናቃለን የሸር መሆኑ ምናም ግን ዝም ብለን እሺ ማለት አቂል ስለሆነ ዝም ማለት ማለቱ ነው ታዲያ ሌሎቹ ለምን ዝም አሉ ማለት ሌሎቹ እንዴት የልማት ነው ብለው ተቀበሉት ሁሉም ጅል ነው እንዴ انه سد لتنميه اثيوبيا هم بيروجوا في اخر حدودها يقول لك نحن بلد فقير ምክንያቱም እነሱ ህዝቡን አሳመኑ ዓለምን አሳመኑ ደሃነን امكانياته محدوده ምንም በቃ የሌለን ምንም መንገድ የሌለን ምን የለን وتعالوا اتفرجوا على عندنا شكلنا ايه انا رحت اثيوبيا دي اخر مره في 2009 መታችሁ ይሁን ብትፈልጉ ደህንነታችን በደም ታዩታላችሁ ይላሉ 2009 في مؤتمر برلماني فعلا راعني حاله الفقر المزريه اللي هم فيها نعم እኔ በእውነት ሄጄ ነበር ይላል በሰባዎቹ ሄዷል እኛ ሀገር እና አይቼ ነበር ሀገሩን እውነትም ደህንነቱ በጣም ያሳዝናል
وده سببه انهم فقراء التفكير مالناش دعوه بالميه متوفره ነገር ግን የድህነታቸው ግን መንስኤም አንዱ ያስተሳሰብ ድክመታቸው መሆኑን ግን አላወቁም ይላል እስማማለሁ በጣም ብዙ ያስተሳሰብ ድክመቶች አሉብን ለናሻሽለው የሚገባ የተማረው ይወጣል ያው በጦርነቱ እንትን ከዛ ባንዳነት ይበዛል በባንዳነት ነው ይመጣው ብዙ መሪ ነኝ ብሎ ከዛ ብዙ ደግሞ በመንግስት ቦታ የሚሰራው ሆዳም ነው የተወሰነው ካልሆነ በስተቀረ ስለዚህ ለሆዱ አደር የበዛበት ሀገር ከመሆኑ አንፃር ነው ኢትዮጵያ ወደ ላይ መነሳት ያቃታት